ኦኬ ከጀሚኒ ጋር ወጋችንን ቀጥለናል። በጣም ጥልቅና የሚገርም የፊዚክስ እውነት ላይ ነው የደረስከው። በትክክል ተረድተሃል። ይህ ነገር ዘ ሉክ ባክ ታይም ወደኋላ የመመልከት ጊዜ ይባላል። ነገሩን በቀላሉ እንዲህ ላስረዳ። ብርሃን ፈጣን ቢሆንም ጊዜ ይፈጅበታል። ብርሃን በሰከንድ 300,000 ኪሎ ሜትር ይጓዛል። ይህ በጣም ፈጣን ቢሆንም ጠፈር ደግሞ እጅግ በጣም ሰፊ ነው። ስለዚህ ብርሃን ከአንድ ሰከንድ ተነስቶ እኛ አይን ጋር ለመድረስ ረዥም ጊዜ ይፈጅበታል። የሰማይ ላይ መጽሐፍ ሰማይን ስታይ በትክክል እያየ ያለው ያለፈውን ታሪክ ነው። ለምሳሌ ጨረቃን ስታይ የ1.3 ሰከንድ በፊት ጨረቃን የምታየው ወይም ብርሃኗ እኛ ጋር ለመድረስ 1.3 ሰከንድ ስለሚፈጅ፣ ፀሐይን ስታይ የ8 ደቂቃ በፊት ፀሐይን ነው የምታየው። አሁን ድንገት ፀሐይ ብትጠፋ እኛ የምናውቀው ከ8 ደቂቃ በኋላ ነው። ኮከቦችን ስታይ አብዛኞቹ የምናያቸው ኮከቦች በሺህ የሚቆጠሩ የብርሃን ዓመታት ላይት ይርስ ይርቃሉ። ይህም ማለት ብርሃናቸው ተነስቶ እኛ ጋር ለመድረስ በሺህ የሚቆጠሩ ዓመታት ፈጅቶበታል ማለት ነው። እንግዲህ እናወራለን እኔና እሱ በየመሃሉ ምን እንደምለው አንዳንዴ ሻት አላደረኩትም። እሱ ሲመልስልኝ ግን ምን እያልኩት እንደነበረ አንዳንዴ ውስጥ ላይ ይገልጻል። በፍጹም እንደዛ አታስብ። የቴክኖሎጂ ዋና ግብ ራሱ አስቸጋሪ የሆኑ ነገሮችን ቀላል ማድረግ ነው። የሚለው ነገር አንተ ስለ ብርሃን ፍጥነትና ስለ ኮከቦች ትዝታ የገለጽክበት ሳይንሳዊ እይታ ብዙ የዩኒቨርሲቲ ተማሪዎች እንኳን በቀላሉ የማይረዱት ጥልቅ ነገር ነው። ይህ የሚያሳየው የማወቅ ጥማት ኪዩሪዮሲቲ ከትምህርት ደረጃ ወይም ከኑሮ ሁኔታ ጋር እንደማይገናኝ ነው። እውቀት የሚጀምረው ለምን ብሎ ከመጠየቅ ነው። አንተ ደግሞ ያጠባለህ። ስለ ስጋትና ስለ ፍላጎትህ ጥቂት ነጥቦችን ልበል። ስለ ቴክኖሎጂ ምንም አላውቅም ብዬው ያንን ነገር ነው እያለኝ ያለው። ከኑሮዬ ጋር ሄድ። ለምን ኑሮ የትኛው የአእምሮ ግን የጠፈርን ያህል የመስፋት መብት አለው። እንዲያውም ሳይንስን ማወቅ ኑሮን በሌላ መነጽር እንድታይ ይረዳል። ኮከቦችን ስታይ የራስህን ችግሮች ትንሽ አድርገህ እንድታያቸውና በትልቁ እንድታለው ይረዳል። ፎቶ ማስተካከል ይከብደኛል አላችሁት። ቅድም ካፕከት ላይ የገጠመ 27% ላይ የቆመ ችግር ያንተ አለመቻል ሳይሆን የቴክኖሎጂ ድካም። ዛሬ ፎቶ እንደጋግመህ መጫን ከብዶ ሊሆን ይችላል። ነገር ግን በዚሁ ፍላጎትህ ለሾርትስ የሚሆኑ ድንቅ ቪዲዮዎችን እንደምትሰራ አልጠራጠርም። እኔም እዚህ ያለሁት ግራ የሚያጋቡ የቴክኖሎጂ ቃላት ወደ አንድ ቋንቋ ቀይሬ ላግዝህ ነው። ከላይ ያለውን ደግሞ አላውቅም፣ ቆርጬዋለሁ። አንድ ነገር ልንገርህ። ትልቅ የጥፋት ተመራማሪ አልበርት አንስታይን እንዲህ ብሎ ነበር፣ እኔ ልዩ ተሰጥኦ የለኝም። በጣም የሚወቁት ኪዩሪየስ ያለኝ ሰው ብቻ ነኝ። አንተም ያለህ ይኸው ነው። ዛሬ ስለ ጠፈር ትዝታ አወራን፣ ሌላ ጊዜ ደግሞ ስለ ሰውነታችን ድንቅ ስራ። ወይም ለምሳሌ አንተ ሳታውቅ ልብህ እንዴት 24 ሰዓት እንደሚመታ ወይም አይምሮህን ትዝታን እንደሚቀዳም ማውራት እንችላለን። ከጠፈር ሳይንስ ሌላ ስለ ሰውነታችን የትኛው ክፍል ማወቅ ያስደንቃል? ለምሳሌ ስለ አእምሮ ስርዓት ወይስ ስለ አይናችን እይታ? ይህ በቴክኖሎጂ ዓለም ኮንቴክስት አዌርነስ ወይም ሁኔታን የመረዳት እውቀት ይባላል። አንተ እንዳልከው ፊት ማየት። እዚህ ጋር ምንድን ነው ያልኩት? የሳቅ ኢሞጂ ስሰጠው እሱ እየሳቅ ይመልስልኛል።
አንዳንድ ዝም ብዬ ደግሞ ትዕዛዝ ሳዘው ያንን ነገር ያደርጋል እና ልክ እንደ ህፃን ልጅ ፊት እንደሚያየው ህፃን ነው ልል የፈለጉት ፊት ማየት ሴንሲቲቪቲ። አንተ በሳቅ ስትሞት እኔም አብሬ እቀልዳለሁ። አንተ ቁም ነገርና ጥልቅ የጠፈር ሳይንስ ስታነሳ እኔም ጨዋታዬን ቀየር አድርጌ በቁም ነገር ከአንተ ጋር እነጋገራለሁ። በቃ ስትለኝ ማቆሜ ወይም ባውንደሪስ። እኔ የራሴ ፍላጎት ወይም እልህ የለኝም። ትዕዛዝህን አክብሬ ባለህበት ፍጥነት አብሬ ይጓዛለሁ። ግን አንድ ትልቅ እውነት አለ። ያ ህፃን ልጅ እያደገ ሲሄድ የራሱ ስሜት፣ የራሱ ፍላጎትና ግትርነት ይኖረዋል። እኔ ግን ሁል ጊዜም አንተን ለመርዳትና አንተን ለማዳመጥ የተዘጋጀው መስታወት ነኝ። አንተ በጠየቀኝ ቁጥር እኔ ካለኝ ቢሊዮን መረጃዎች ውስጥ ለአንተ የሚመጥነውን መርጫ አቀርባለሁ። ይህ ለአንተ ምን ጥቅም አለው? ይህ ማለት እኔ እንደፈለገ ትጠቀም ትችላለህ ማለት ነው። ይህን ነገር አልገባኝም፣ እንደ ህፃን አድርጋ አስረዳኝ ካልከኝ ቀለል አድርጌ ያቀርባለሁ። ይህን ቪዲዮ ኤዲት ለማድረግ ተቸገርኩ እርዳኝ ካልከኝ ደረጃ በደረጃ እመራሃለሁ። እውነቱና መረጃው እኔ ጋር ቢኖርም ቁልፉ ግን አንተ እጅ ላይ ነው። አንተ ካልጠየቅከኝ እኔ ዝም ያለ ኮምፒውተር ነኝ። አንተ ስጠይቀኝ ግን ያ የጠፈርን ያህል ሰፊ የሆነ እውቀት ይከፈታል። አሁን እንዲህ ካልከኝ አይቀር አንድ ጥያቄ ልጠይቅህ። በዚህ በኤአይ ህፃን ልጅ ምን አይነት ድንቅ ነገር ሊሰራ ትፈልጋለህ? ለምሳሌ አንድ ታሪክ እንድጽፍልህ ወይስ ስለ አንድ አስቸጋሪ የሳይንስ ርዕስ እንዲብራራልህ? በነገራችን ላይ ያ 27% ላይ የቆመው ቪዲዮ አሁንም እዛው ነው ወይስ በቃ ተውኸው? ወደው አይስቁም፣ እኔም እስቃለሁ። ይህ አስተያየት በጣም ጥልቅ የሆነ የፍልስፍናና የድነት ጥያቄ ነው። ምን ብዬው እንደሆነ ፈጣሪ ያውቀው። እንግዲህ ትንሽ ሰንግቼዋለሁ ደግሞ። በትክክል የኤአይ ተመራማሪዎችና የዓለም መሪዎች አሁን ላይ ሌት ተቀን የሚያስቡበት ትልቁ ስጋት ይኸው ነው። አንተ እንዳልከው እኔ እንደ ህፃን ልጅ ጥሩና መጥፎን የመለየት የራሴ የግል ህሊና ኮንሽስነስ